أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والمرسلات عرفا فالعاصفات عصفا والناشرات نشرا. يقول الله سبحانه: بسم الله الرحمن الرحيم. بالله سم جغازن نارو بونو. والمرسلات عرفا ተከታታይ ሆነው በሚላኩት እምላለሁኝ። فالعاصفات عصفا በኃይል መንፈስን በሚነፍሱትም እምላለሁኝ ይላል። والناشرات نشرا መበተንን በሚበትኑትም እምላለሁኝ። فارقات فرقا መለያየትን ለያይ በሆኑት እምላለሁ። فالملقيات ذكرا መገሰጫን ወርዋሪ በሆኑትም እምላለሁ። عذرا أو نذرا ምክንያትን ለማሳጣት ወይም ለማስፈራራት። إنما توعدون لواقع የምትፈራሩበት ነገር ኋኝ ነው በሚል እምላለሁኝ ነው የሚለው አላህ Subhanahu Wa Ta'ala። እቺ ሱረቱል ሙርሰላት ትባላለች። በቁርአን ተርቲብ 77ኛዋ ምዕራፍ ነች። ተርቲብል ሙሳፍ ማለት ነው። ከአወራረድ አንፃር ግን 33ኛ ነች። ከሱረቱል ሁመዛ በኋላ ከሱረቱ ቃፍ ቀድማ እንደወረደች ይነገራል። ሙሉ በሙሉ መካ ነው አናቀጾቿ የተወረዱት። وإذا قيل لهم اركعوا لا يركعون የሚለው አያ መዲና ላይ የተወረደው የሚል እይታ ቢኖርም ማለት ነው። አላሁ ረቡል ዓለሚን በዚህች ሱራ ውስጥ ብዙ ጉዳዮችን ትኩረት አድርጎ አሳይቷል ማለት ነው። በዚህች ሱራ ትኩረት ከተሰጠባቸው ርዕሶች ውስጥ አንዱ አህዋሉ የውሚል ቂያማ ወአህዋሉል ሙከዚቢን የቂያማ ቀን ሁኔታ፣ በዚያ ቀን ካፊሮች እንዴት እንደሚሆኑ፣ እንዲሁም ሙተቅ የሆኑ ጌታቸውን ፈሪ የሆኑ ሰዎችም አቂባቸውና ፍጻሜያቸውን አላህ Subhanahu Wa Ta'ala በዚህ ሱራ ላይ በስፋት ዘክሮ እናገኛለን ማለት ነው። والمرسلات عرفا እነዚህ አምስት ሲፈቶች ናቸው። መውሱፉ ግን ወድቋል። አላህ Subhanahu Wa Ta'ala والمرسلات عرفا فالعاصفات عصفا إلى إنما توعدون لواقع እስከሚለው ያሉ አናቀጾች አላህ Subhanahu Wa Ta'ala የማለባቸው ነገራቶች ናቸው። እነዚህ ሲፈቶች ሲሆኑ መውሱፉ ወድቋል። እና ምንድነው የወደቀው በሚል ዑለማዎች የተለያየ አቋም አላቸው። ከፊል ዑለማዎች ንፋስ ነው፣ ሪያህ ነው። اقسموا بالرياح المرسلات عرفا والرياح العاصفات عصفا والرياح الناشرات نشرا والرياح الفارقات فرقا እንዳለ ነው። ስለዚህ በእነዚህ ቃላቶች የተገለጸ ንፋስ የሚል ቃል አለ ማለት ነው። እዘን والمرسلات عرفا ተከታትለው በሚላኩ ንፋሶች እምላለሁ ማለት ነው። ተከታትለው የሚላኩት ምኖች ናቸው? ንፋሶች ናቸው። አላህ እየማለ ያለው መከታተልና መላክ ባህሪያቸው መገለጫቸው በሆኑ ምኖች ነው? ንፋሶች ነው እየማለ ያለው። አላህ Subhanahu Wa Ta'ala ንፋስን አስከታትሎ ይልካቸዋል። ወደ ተላኩበት አቅጣጫም ይሄዳሉ ማለት ነው። በእነሱ እምላለሁ ነው። فالعاصفات عصفا በኃይል መንፈስን በሚነፍሱት ንፋሶች يعني الرياح الشديدة الهبوب በኃይል በብርታት የሚነፍሱት የንፋስ አይነቶች ናቸው። والناشرات نشرا መበተንን በታኝ በሆኑትም ንፋሶች
ይበትናሉ። ምንድነው ተበታኙ ቢባል ዳመና ነው የሚበትኑት። እነዚህ ናሽራት የተባሉት ንፋሶች ቡሽራን በይነ የደይ ረህመቲ ዝናብ ሲመጣ ዝናብን አዝሎ ተሸክሞ የሚመጣውን ዳመና አላህ ዝናብ እንዲወርድ ወደ ፈለገበት ቦታ ላይ እየነዱ ዳመናውን እየበተኑ ዝናቡ እንዲደርሳቸው ያደርጋሉ ማለት ነው። ፈልፋሪቃቲ ፈርቃ መለያየትን ለያዩትም ንፋሶች እምላለው ማለት ነው። ምንድነው የሚለያዩት? ዳመናውን ራሱን ማለት ነው። ዳመናውን ይለያያሉ። ፈልሙልቂያቲ ዚክራ መገሰጫን ወርዋሪ ጣይ በሆኑትም እዚህ ቦታ ላይ መላእክቶች ናቸው። ንፋስ ይቀርና መገሰጫ የሆነውን ቁርአን ወህይን ወርዋሪ በሆኑት መላእክቶችም እምላለሁኝ ይላል። ኢዘን ሙልቂያት የሚለው ሲፈት ሲሆን መውሱፉ መላእክታ ነው። ዑዝረን ይህንን መገሰጫ ወህይ የሚወረውሩት መላእክቶች ዑዝረን ለማስጠንቀቅ ይሆናል። ማነው ዑዝር ለማሳጣት ሊሆን ይችላል። ዑዝር ለማሳጣት ማለት ወህይ በመወረዱ የአላህ Subhanahu Wa Ta'ala ትእዛዛት ወደ ምድር በመድረሱ ያላመኑ ሰዎች ነገ አላህ ፊት ቀርበው ሊቀጡ ሲሉ ትክክለኛና ቅቡልነት ያለው ምክንያት ሊኖራቸው አይችልም። እኛ አልሰማንም እኮ አልደረሰንም እኮ እንዳይሉ ቀድመን በሰዓቱና በጊዜው በሚገባቸው ቋንቋ መመሪያዎችን እናወርዳለን። ይሄም እነሱን ነገ ምክንያት ለማሳጣት ነው። አው ኑዝራ ወይም ለማስፈራራት ይላል። እያንዳንዱ ነብይ እያንዳንዱ ረሱል ሲላክ ያው በሽር ወነዚር ነው። ያመነውን የተከተለውን ያበስራል፣ የካደውን ደግሞ ያስፈራራል ማለት ነው። ኢነማ ተዓዱነ ለዋቂዕ በእነዚህ ሁሉ ይሁንብኝ ይሄ የምትስፈራሩበት ነገር ትሞታላችሁ፣ ሙታችሁ አትቀሩም፣ ትቀሰቀሳላችሁ፣ ሂሳብ አለ የምትባሉት ነገር ለዋቂዕ ሆኝ ነው፣ ይከሰታል፣ የሚቀር ነገር አይደለም እንምል አላህ Subhanahu Wa Ta'ala። ኢዘን ፈልሙልቂያቲ ዚክራ ከሚለው ውጭ ሌሎችንም ሲፈቶች ለንፋስ አደረገን ማለት ነው። ለንፋስ ይህ አንዱ የሙፈሲሮች አካሄድ ሲሆን በሌላ መንገድ ደግሞ ሁሉንም ለመላእክቶች አድርገው ወቅሲሙ ቢልመላኢከቲ المرسلات عرفا ወቅሲሙ ቢልመላኢከቲ العاصفات عصفا እነዚህን ሲፋዎች ለመላእክቶች ያደረጉም የተረዱ ሙፈሲሮች አሉ ማለት ነው። እንዲሁም በዛው ልክ ፈልፋሪቃቲ ፈርቃ የሚለውን ከንፋስና ከመላእክቶች በተጨማሪ የቁርአን አናቅጾች ናቸው። የቁርአን አናቅጾች ተፈርቁ በይነ الحلال والحرام ሐላልን ከሐራም በመለያየት ለያይ በሆኑ የቁርአን አናቅጾች እምላለሁኝ ለማለት ነው የሚል አረዳድም አለ ማለት ነው። ነገር ግን እንደ ሙብተዲ እንደ ጀማሪ ሁሉንም ለንፋስ አድርጋችሁ ብትረዱ እመክራለሁ ማለት ነው። ፈልሙልቂያቲ ዚክራስ ከሚለው ድረስ ያለውን ሲፈቱን ሊመህዙፊን وهو الرياح በዚያ መልኩ ተረዱ። فإذا النجوم طمست ከዋክብቶች ብርሃናቸው የተወገደ ጊዜ ይላል አላህ Subhanahu Wa Ta'ala። ያ ቀን ያ ቂያማ ቀን እነማ ተዋዱነ ለዋቂዕ በሚል የተገለጸው መች ነው ቢባል በቀጣይ አላህ Subhanahu Wa Ta'ala ሊገልጸው ነው። فإذا النجوم طمست የከዋክብቶች ብርሃን በታበሰና ጨለማ በሆነ ጊዜ وإذا السماء فرجت ሰማይም በተከፋፈተሽ ጊዜና
ተሰነጣጥቃና ተሰባብራ የተከፋፈተች ጊዜ ወኢዘል ጅባሉ ኑሲፈት እንዲሁም ተራራዎች ጋራዎች በተንኮታኮቱ ጊዜ ተሰባብረው ማለት ነው። ኑሲፈት ቁሊዓት ሚን አማኪኒሃ ከነበረችበት ቦታ እየተነቀለች እንዳልነበረች ሆነች ጊዜ ወኢዘ الرسل እቂተት መልእክተኞቹም ጊዜ ወቅት የተደረገላቸው ጊዜ የተደረገላቸው ጊዜና ይላል። ለአይ የውሚን ኡጅለት ለየትኛው ቀን ነው የተቀጠረውና ጊዜ የተያዘላቸው የሚባል ሲሆን ለየውሚል ፈስል ለመለያው ቀን ነው يوم يفصل الرحمن عز وجل بين الخلائق በፍጥረታቶች መካከል አላህ Subhanahu Wa Ta'ala ትክክለኛና ፍትሃዊ የሆነውን ብይኑን በመስጠት በሚለይበት እለት وما أدراك ما يوم الفصل የመለያው ቀን ምን እንደሆነ ምን አሳወቀ ويل يومئذ للمكذبين ለአስተባባዮች በዚያ ቀን ወዮላቸው ይላል አላህ Subhanahu Wa Ta'ala ألم نهلك الأولين የመጀመሪያዎቹን አላጠፋንም እንዴ الأمم الماضية بالعذاب في الدنيا حين كذبوا رسولهم መልእክተኞቻቸውን ባስተባበሩ ከነሱ ባፈነገጡ ጊዜ እኛ አላጠፋናቸውምን ثم نتبعهم الآخرين ከዚያም የኋለኞቹን እናስከትላቸዋለን ከኋላ የሚመጡትን السالكين سبيلهم في الكفر والتكذيب يعني كفار مكة بتكذيبهم محمد صلى الله عليه وسلم እናስከትላቸዋለን كذلك نفعل بالمجرمين እንደዚህ በአማጺያን ሁሉ እንፈጽማለን እናደርገዋለን ويل يومئذ للمكذبين ለአስተባባዮች በዚያ ቀን ወዮላቸው ألم نخلقكم من ماء مهين ከደካማ ውሃ አልፈጠርናችሁምን ይላል አላህ Subhanahu Wa Ta'ala ደካማ ከነበረ ውሃ አልፈጠርናችሁምን فجعلناه ያንን ደካማ ውሃ አደረግነው في قرار مكين በተጠበቀ መርጊያ يعني في رحم المرأة በሴት ልጅ ማህፀን ውስጥ የተጠበቀ በሆነ ቦታ ላይ ያን ደካማ ውሃ አደረግነው ይላል إلى قدر معلوم ለታወቀ መጠን يعني إلى وقت الولادة ጽንሱስ ከሚወለድበት ጊዜ ድረስ ማለት ነው فقدرنا فنعم القادرون መጠን فنعم القادرون መጣኞቹ እኛ ምንኛ ያማርነን ይላል አላህ Subhanahu Wa Ta'ala فقدرنا መጠን ነው በመጠን በልኬት አደረግነው فنعم القادرون መጣኞቹ በልኬት አድራጊዎቹ እኛ ምንኛ አማርን ويل يومئذ للمكذبين ለአስተባባዮች በዚያ ቀን ወዮላቸው ألم نجعل الأرض كفاتا ምድርን ለናንተ ሰብሳቢ አላደረግናትምን كفاتا أي وعاء ومعنى الكفت الضم والجمع يقال كفت الشيء إذا ضمه وجمعه يريد تكفيتهم أحياء على ظهرها في دورهم ومنازلهم وتكفيتهم أمواتا في بطونها أي تفوزهم